ሩሲያ በአዲስ መልክ ወደ ግዳጅ ያሰማራችው ድሮን የታጠቀው ሚሳኤል እያነጋገረ ይገኛል። በዚህ አዲስ ድሮን ከፍተኛ ምት የደረሰባት ዩክሬን ደግሞ ሩሲያ እነዚህን መሳሪያዎች ከምዕራባውያን እያመጣች ነው ስትል ክስ አቅርባለች። ከአየር ወደ አየር የሚወነጨፈው አዲሱ ሚሳኤልና ዘምኖ የቀረበው ድሮን መነጋገሪያ ሆነዋል። በየዕለቱ አዳዲስ ከተሞችንና አካባቢዎችን እየተቆጣጠረ የሚገኘው የሩሲያ ጦር ዛሬም ሌላ ገጸ በረከት አለኝ ብሎ ወደ ሀገሩ ካርታ የሚጠቀልለውን መሬት ይፋ አድርጓል። አሁን ደግሞ ተረኛዋ ግዛት ካርኮቭ ሆናለች። የሩሲያ የጦር ክፍሎች ከሁሉም አቅጣጫዎች ትንንሽም ትልልቅም መሬቶችን እየሰበሰቡ ወደ ሀገራቸው የካርታ ካዝና እየከተቱ መሆኑም ተሰምቷል። ይህ እንደተጠበቀ ሆኖ ክሬምሊን በገና በዓል ሰሞን ስለሚደረግ የተኩስ አቁም ስምምነት ቁርጥ ያለ አቋሙን ይፋ አድርጓል። ትንፋሽ መስጠት ወይስ ዘላቂ ሰላም በሚለው ጉዳይ ላይ ነው ክሬምሊን ብርቱ ምላሹን የሰጠው። በሌላ በኩል የአውስትራሊያው ጠቅላይ ሚኒስትር ለእስራኤሉ አቻቸው ጠበቅ ያለ ምላሽ ሰጥተዋል። ኔታንያሁ የተጠቃችሁት ጸረ ሴማዊነትን ስላበረታታችሁ ነው የሚል ሂስ በአውስትራሊያ ላይ ካቀረቡ በኋላ የአውስትራሊያው ጠቅላይ ሚኒስትር አይመስለኝም ሲሉ አስገራሚ ምላሻቸውን ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አዲሱ የሩሲያ ድሮን ወደ ግዳጅ ተሰማርቶ ተአምር እየሰራ ነው ተብሏል። ይህንን ደግሞ የዩክሬን ወታደራዊ ደህንነቶች ናቸው ለዓለም መረጃውን ያጋሩት። ከአየር ወደ አየር የሚወነጨፉ ድሮን መሰል በራሪዎችን፣ የጦር ሄሊኮፕተሮችን፣ የጦር ጀቶችን እንዲያጠቃ በልዩ ሁኔታ የተሰማራው ይህ ድሮን ዘምኖ ወደ አገልግሎት መቅረቡ ብቻ ሳይሆን ሸክፎት የሚጓዘው ሚሳኤልም መነጋገሪያ ሆኗል። በየጊዜው አዳዲስ ቴክኖሎጂዎችን እያመጣች የዩክሬን የድሮን ትምህርት ቤቶች ሳይቀር በነገው የትምህርት ክፍለ ጊዜ ምን አይነት ነገር መማር እንዳለባቸው እንኳን ግራ እስኪገባቸው ድረስ እያምታታቻቸው የምትገኘው ሩሲያ አዳዲስ ፈጠራዎቿን ወደፊት እያቀረበች ትገኛለች። አሁን ደግሞ ጌራንቱ እና R60 የተሰኙትን የጦር መሳሪያዎች በማቀናጀት የፈጠረችው አዲስ መሳሪያ መነጋገሪያ ሆኗል። ጌራንቱ ጌራን 1 የተሰኘው ድሮን ተከታይ ክፍል እንደሆነ ይታወቃል። እጅግ ዘምኖና ተሻሽሎ የተለያዩ የጦር መሳሪያዎችን መሸከም እንዲችል ተደርጎ ተመርቷል። ጌራን 2 በአዲስ መልክ ሲቋቋም ታዲያ R60 የተባለውን በሶቪየት ዘመን ጀምሮ መመረት የጀመረውን ሚሳኤል እንዲታጠቅ ተደርጎ ተሰርቷል። ከምዕራባውያን በርካታ ግብዓቶችን ይዛ ሩሲያ ይህንን የጦር መሳሪያ ሰርታለች ብላ ዩክሬን ክስ ማቅረብ ጀምራለች። ማዕቀብ ጥለናል ትላላችሁ፣ ከገዛ ደጃፋችሁ ሩሲያ ሞፈር እየቆረጠች ትገኛለች ብላ ግብዓቶቹ ወደ ሩሲያ እንዳይገቡም ጥሪ አቅርባለች። በድጋሚ ሞስኮ እንዲህ አይነት የጦር ቴክኖሎጂዎችን መስራት የሚያስችሉ ግብዓቶችን እንዳትታጠቅ በርካታ ማዕቀቦች የተጣሉባት ቢሆንም በዚህም በዚያም ከየትኛውም የዓለም ክፍል አስፈላጊ የሚባሉትን የጦር መሳሪያዎች ለማምረት የሚረዱትን ግብዓቶች ከማምጣት ወደ ኋላ አላለችም። አሁንም ጌራን 2 እና R60 የተባለውን ከአየር ወደ አየር የሚወነጨፍ ሚሳኤል ስታጣምር ይህ ነው የሆነው። ወታደራዊና ታክቲካዊ አቅሟ ከፍ እያለ የምትገኘው ሩሲያ የዩክሬን ወታደራዊ ደህንነት በሰማይ ላይ ምንድነው እየተፈጠረ ያለው ብሎ ገምግሞ ግራ እስኪጋባ ድረስ አዲሱን ቴክኖሎጂ ድምፅ አጥፍታ ለማንም ሳትናገር ሰማይ ላይ በስራ ላይ አውላ ብዙዎችን አስገርማለች። ድሮኑና ሚሳኤሉ ግብዓቶቻቸውን አግኝተውባቸዋል የተባሉት ሀገራት ደግሞ ወሳኞቹ የኔቶ ሀገራት ናቸው። አሜሪካ፣ ብሪታንያ እና ጀርመን ተጠቃሽ ናቸው። ከስዊዘርላንድም የተለያዩ ግብዓቶች መጥተዋል ተብሏል። ቻይና፣ ታይዋን፣ ጃፓንም ድርሻ አላቸው። የሩሲያ ጦር ይህንን በተመለከተ በይፋ የሰጠው ምላሽ የለም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን በዚህ ጉዳይ በጣም ተማረው ከ100,000 በላይ ግብዓቶችን ሩሲያ እያመጣች ትገኛለች ብለዋል። 550 ድሮኖችና ሚሳኤሎችን ፈትሸን ሩሲያ ከተለያዩ የዓለማችን ክፍሎች የጦር መሳሪያ ግብዓቶችን እንደምታመጣ ደርሰንበታል ማለታቸውም ይታወሳል። ጌራን 2 የተሰኘው የሩሲያ ድሮን ሻሂድ 136 ከተሰኘው
ኢራን ሰራሽ ድሮን ጋር ተቀራራቢነት ያለው ወይም በሻሄድ 136 ላይ ሞዴል ተደርጎ የተመረተ ምርት እንደሆነ ይታወቃል። የካሚካዚ ወይም የአጥፍቶ ጠፊ ባህሪ ያለው ይህ ድሮን የዩክሬንን የአየር መከላከያ ስርዓት ካስጨነቁ ድሮኖች መካከል ይጠቀሳል። እዚህ ድሮን ላይ ነው ሶቪየት አር-60 የተባለውን ልዩ ሚሳኤል የገጠመችው ሀገረ ሩሲያ። ይህ ሚሳኤል ከ1970ዎቹ ጀምሮ ማለትም ከዘመነ ሶቪየት አንስቶ ሲመረት ነበር። ይሁንና ከ10 ኪሎ ሜትር በላይ ብዙ እንደማይጓዝ የሚነገርለት ይህ ሚሳኤል ክብደቱን አስተካክሎ በዩክሬን ላይ መዝመት የጀመረ ቢሆንም በቀጣይ ግን ብዙ መሻሻል ሊጠበቅበት ይችላል ነው የተባለው። ይሁንና ድሮኑ በታጠቀለት ካሜራ እንዲሁም ሚሳኤሉ በተገጠመለት ሙቀት መፈተሻ አማካኝነት የዩክሬን ሄሊኮፕተሮችን ወይም ደግሞ የጦር ጀቶችን እያነፈነፈ በቅርብ ርቀት ላይ ለመምታት ግን እንደማያግደው እየተነገረ ይገኛል። ይህ እንደተጠበቀ ሆኖ የሩሲያ የጦር ኃይሎች በዚህም በዚያም ድል ቀናን እያሉ ይገኛሉ። አሁን ደግሞ ተረኛዋ ግዛት ካርኮቭ ሆናለች። ኖቫ ፕላቶኖቭካ በሩሲያ ጦር ነፃ የወጣችው አዲሷ ግኝት ናት። ኖቫ ፕላቶኖቭካ በዛፓድ የጦር ክፍል ሙሉ ለሙሉ እንደተጠቀለለች የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። በዶኔስክም ሴንተር እየተባለ የሚጠራው የጦር ክፍል ልዩ የጦር ግዳጅ እንደነበረው የሩሲያ የጦር ክፍል ይፋ አድርጓል። በግሪሽኖ አካባቢም ዶኔስክ ውስጥ በምትገኘው ግሪሽኖ የሩሲያ ጦር የተጠናከረ ጥቃት መክፈቱም ተሰምቷል። የዩክሬን 425ኛው አጥቂ ሬጅመንት ስካላ ተብሎ ይጠራል። በአካባቢው የመልሶ ማጥቃት ሞክሮ የነበረ ቢሆንም በከባድ ምት ተሸኝቷል ብላለች ሩሲያ። ሴንተር፣ ሴቨር፣ ቮስቶክ፣ ዛፓድ እና ሌሎችም የጦር ክፍሎች በመቶዎች የሚቆጠሩ የዩክሬን ወታደሮችን ከጥቅም ውጭ እንዳደረጉ ይፋ አድርገዋል። የጦር መሳሪያ ማከማቻዎች፣ ማጓጓዣዎችም ኢላማ እንደተደረጉ ሞስኮ ገልጻለች። ይህ እንዳለ ሆኖ ክሬምሊን በገና በዓል ሰሞን ሊደረግ የሚችል የተኩስ አቁም ስምምነት ይኖር ይሆን ወይ ተብሎ ጥያቄ በተጠየቀበት ሰዓት ቆረጥ ያለ ምላሽ ሰጥቷል። ትንፋሽ መስጠት ወይስ ዘላቂ ሰላም በሚለው ጥያቄ ላይ ምላሽ የሰጠው ክሬምሊን ይህ እንደማይታሰብ አረጋግጧል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለጋዜጠኞች እንደተናገሩት እኛ ይህ ጦርነት እንዲያቆም እንፈልጋለን፣ ሰላምን ከማንም በላይ እንሻዋለን። ነገር ግን ሰላሙ ዘላቂ መሆን አለበት። ሰላም ከላይ አይመጣም። ሰላም እንዲመጣ ደግሞ ግቦቻችን መሳካት አለባቸው። ጥቅሞቻችን መከበር አለበት። በአውሮፓም ዋስትና ያለው ሰላም የሚመጣው በዚህ መልኩ ነው በማለት ለጋዜጠኞች ተናግረዋል። ከዚህ ቀደምም በፋሲካ ሰሞን የተኩስ አቁም ስምምነት እንዲደረግ ጥረት ተደርጎ እንደነበር አይዘነጋም። ነገር ግን የተኩስ አቁም ስምምነቱ አንዴ ሩሲያ አንዴ ዩክሬን በስምምነቱ ላይ ግድፈት ፈጽመዋል በሚል ከፍተኛ ውዝግብ ተነስቶ ዘላቂ ሰላምም ማምጣት ሳይችል ቀርቷል። አሁን ደግሞ የጦርነቱ ምዕራፍ በመጨረሻው ደረጃ ላይ ስለሚገኝ ድርድሩም መስመር የሚይዝበት እድል ስለሚኖር ሩሲያ ጥቃቶቿን መገደብ አትፈልግም። ቀዝቃዛውን የአውሮፓ ወራት መሰረት አድርጋ ከፍተኛ ምት በማሳረፍ ዩክሬንን ትንፋሽ አሳጥራ ትንፋሽ እንዳታገኝ በማድረግ በጦርነቱ ላይ የበላይ ለመሆን መሞከሯ የሚቀር አይደለም። በግድም በውድም ዶንባስን ታመጫለሽ የተባለችው ሀገረ ዩክሬን ዛሬም ከዚህ ውጪ ምርጫ እንደሌላት ሩሲያ ለማሳየት ጥረት እያደረገች ትገኛለች። ብረትን እንደጋለ ነውና የሩሲያ ጦርም እርምጃዎቹን አጠናክሮ መቀጠሉ የሚጠበቅ ነው። ዩክሬን ግን በአንጻራዊነት በሰው ኃይልም በጦር መሳሪያ አቅርቦትም በጠንካራ ቁመና ላይ ስለማትገኝ ትንሽ ትንፋሽ ብታገኝ አትጠላም። የኔቶ አባል ሀገራትም ምን እንደሚያደርጉ እስከሚያውጠነጥኑ ድረስ ቀጣዮቹን መሳሪያዎች አምርተው ወደ ዩክሬን እስኪያጓጉዙ ድረስ ትንሽ ትንፋሽ፣ ትንሽ ጊዜ ቢፈልጉ የእነርሱም የሚገርም አይደለም። በመጨረሻም የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ለእስራኤሉ አቻቸው ለኔታንያሁ ብርቱ ምላሽ ሰጥተዋል። ቤንያሚን ኔታንያሁ ከአውስትራሊያው ጥቃት በኋላ አንድ አስደንጋጭና ያልተጠበቀ ነገር
ተናግረው ነበር። በቦንዲ የባህር ዳርቻ በደርዘን የሚቆጠሩ የአውስትራሊያ ዜጎች በሞቱበት ሰዓት ኔታንያሁ ወደ ቴሌቪዥን መስኮት ብቅ ብለው አውስትራሊያ እኮ እዚህ ጣጣ ውስጥ የገባችው በጸረ ሴማዊነት ስሜት ላይ የራሷን ነዳጅ ስለጨመረች ነው አሉ። ነገርየውን ያስታከኩት አውስትራሊያ በቅርቡ እውቅና ከመስጠቷ ጋር ነው። በነበረው ጸረ ሴማዊነት ስሜት ላይ አውስትራሊያ ነዳጅ አርከፍክፋለች ሲሉ ኔታንያሁ ካንቤራ ላይ የሰላ ትችት አዘነቡ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝም የኔታንያሁ ሐሳብ ትክክል አይደለም ሲሉ አስረግጠው ተናግረዋል። ነገሩ ከዚህ ጋር ምንም የሚገናኝ ነገር አይደለም። ለፍልስጤም እውቅና የሰጠነው እኛ ብቻ አይደለም አሉ። ከአውስትራሊያው የብሮድካስቲንግ ኮርፖሬሽን ጋር በነበራቸው ቆይታ የመንግስት ፖሊሲና ጥቃቱ ምን አገናኝቷቸው አራምባና ቆቦ ናቸው አሉ። በዓለም ላይ አብዛኛው ሀገራት ለፍልስጤም እውቅና ሰጥተዋል። በመካከለኛው ምስራቅ ያለው ሰላም የሚረጋገጠው ሁለቱ ሀገራት ራሳቸውን ችለው ሀገር መሆን ሲችሉና ጎን ለጎን መኖር ሲችሉ እንደሆነ መላው ዓለም እንደሚያምን ጠቅላይ ሚኒስትሩ ለማስታወስ ሞክረዋል። ጠቅላይ ሚኒስትሩ ለኔታንያሁ ብቻ አይደለም መልስ የሰጡት። ብዙ ሙስሊሞች ወደ ሀገራችን መግባት የለባቸውም የሚሉ አሉ። ነገር ግን ጥቃቱን የፈጸሙት ብቻ ሳይሆን ጥቃቱ እንዲቆም ብርቱ ትግል ያደረገውም እኮ ሙስሊም ነው። አንዱ ሕይወት ሲነጥቅ አንዱ አትርፏል በማለት ትችቱን በተመለከተ ምላሽ ሰጥተዋል። አውስትራሊያ ፍልስጤምን በተመለከተ ያራመደችው አቋም ኔታንያሁን እና መንግስታቸውን ማበሳጨቱ የሚታወቅ ነው። ነገር ግን በርካታ የዓለማችን ሀገራት ፍልስጤም ሀገር ነች ብለው እውቅና መስጠታቸው የሚታወስ ነው። አሜሪካ፣ ጀርመን፣ ጣሊያን፣ ጃፓን እና ደቡብ ኮሪያን ጨምሮ አንዳንድ ቁልፍ የዓለማችን ሀገራት ለፍልስጤም እውቅና ባይሰጧትም የጋዛው ጦርነት ግን የፍልስጤማውያንን ሰቆቃ ስላሳየ እኛም እውቅና ብንሰጣት ብለው ብሪታንያና ፈረንሳይን ጨምሮ በርካታ ሀገራት እውቅና ማሽጎድጎዳቸው የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።